የመከላከያ ሰራዊትና የፌዴራል ኃይሎች በከባድ መሳሪያዎች የታጀቡ በርካታ ኮንቮዮችን በማሰለፍ ወደ ትግራይና ኤርትራ ድንበሮች በከፍተኛ ሁኔታ እየተጠጉ መሆናቸው ተገለጸ። የሰፊ ወታደራዊ እንቅስቃሴ የቀጠናውን የጸጥታ ስጋት ወደ ሌላ ምዕራፍ ያሸጋገረው ሲሆን የኢትዮ ሊድ የውስጥ መረጃዎች እንደጠቆሙት የአፍሪካ ህብረት ስብሰባ መጠናቀቅን ተከትሎ ሁኔታዎች ይበልጥ አሳሳቢ ደረጃ ላይ ደርሰዋል። የቀጠለው የኤርትራ ወታደራዊ እንቅስቃሴ በትላንትናው ዕለት ከ8 በላይ ተጎታች መኪናዎች ከአዴግራት ወደ ኤርትራ አቅንተዋል። የትግራይ ጊዜያዊ አስተዳደር የትግራይ ህዝብ ከእንግዲህ ጭቆናና ግፍ ፈጽሞ እንደማይቀበል ማረጋገጥ እንፈልጋለን ሲሉ ተናገሩ። ጊዜያዊ አስተዳደሩ ይህንን ያለው ብሔራዊ አንድነት የራስን ድል በራስ የመወሰን መብትን ለማረጋገጥ በሚል መሪ ቃል የሚከበረውን ህወሓት የትጥቅ ትግል የጀመረበትን 51ኛ ዓመት በዓል አስመልክቶ ባወጣው መግለጫ ላይ ነው። አቶ ግርማ ባቄ የኡጋንዳ አየር መንገድ ዋና ስራ አስፈጻሚ ሆነው መሾማቸው ተገለጸ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ረቡዕ የካቲት 11 ቀን 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የመከላከያ ሰራዊትና የፌዴራል ኃይሎች በከባድ መሳሪያዎች የታጀቡ በርካታ ኮንቮዮችን በማሰለፍ ወደ ትግራይና ኤርትራ ድንበሮች በከፍተኛ ሁኔታ እየተጠጉ ይገኛሉ። የሰፊ ወታደራዊ እንቅስቃሴ የቀጠናውን የጸጥታ ስጋት ወደ ሌላ ምዕራፍ ያሸጋገረ ሲሆን የኢትዮ ሊድ የውስጥ መረጃዎች እንደጠቆሙት የአፍሪካ ህብረት ስብሰባ መጠናቀቁን ተከትሎ ሁኔታዎች ይበልጥ አሳሳቢ ደረጃ ላይ ደርሰዋል። ሰራዊቱ የሰው ኃይል አቅሙን ይበልጥ ለማጠናከር ቀድሞ በተለያዩ ምክንያቶች ተቀንሰው የነበሩ ወታደሮችን ጥሪ በማድረግ ወደ ስራ እንዲመለሱም እያደረገ ይገኛል። በተመሳሳይ ጊዜ በኦሮሚያና በሌሎች ክልሎች የሚሊሻና የልዩ ኃይል ስልጠናዎች በከፍተኛ ፍጥነት ተጠናክረው የቀጠሉ ሲሆን ዋና ወታደራዊ ኃይል ወደ ትግራይ ድንበር እንዲዘምት ለማስቻል ሰልጣኞችን በቶሎ በማስመረቅ ክልሎችን የመጠበቅ ስራ እንዲረከቡም እየተደረገ ነው። በሌላ በኩል የትግራይ ኃይሎች የፋኖ ኃይሎችና የኤርትራ ኃይሎች ሰፊ ግጭት ራሳቸውን እያዘጋጁ እንደሆነ የሚወጡ መረጃዎች ይጠቁማሉ። ይህ ባለብዙ ወገን ዝግጅት በምስራቅ አፍሪካ ቀንድ ላይ አዲስ የፖለቲካና የጸጥታ ቀውስ ሊፈጥር እንደሚችል ስጋቶች ያሉ ሲሆን የዚህ ዝግጅት ዋናው ግብ የቀጠናውን ወታደራዊ የበላይነት ማረጋገጥና ድንበሮችን በኃይል ማጠናከር እንደሆነም ይገመታል። ስኬታማ ትንበያዎችን የሚያሳየው በቀጣዮቹ ጥቂት ሳምንታት ውስጥ በድንበር አካባቢዎች ላይ በከፍተኛ የኃይል አሰላለፍ ለውጦችና ወሳኝ ወታደራዊ ክስተቶች ሊጠበቁ እንደሚችሉም በሚያሳይበት ወቅት ላይ ነው። የቀጠለው የኤርትራ ወታደራዊ እንቅስቃሴ በትላንትናው ዕለት ከ8 በላይ ተጎታች መኪናዎች ከአዴግራት ወደ ኤርትራ አቅንተዋል። እነዚህ ተጎታች መኪናዎች የሚንቀሳቀሱበት ዋናው ዓላማ የኤርትራ ወታደሮችን ከኤርትራ ለማውጣት እንደሆነም የመረጃ ምንጮች ጠቁመዋል። ከትላንት ጀምሮ የተለያዩ መሳሪያዎችን የጫኑ 9 ተጎታች መኪኖች በባድሜ በኩል ወደ ትግራይ ክልል እንደገቡ ምንጮቻችን ጠቁመዋል። በርከት ያሉ የትግራይ ጦር አዛዦችና ሌሎች አመራሮች በራማ በኩል ወደ ኤርትራ ተሻግረዋል። የሻዕቢያ ጦር በትግራይ አብዛኛው ከተሞች ገብቷል፣ ህዝቡ ጦርነት ይነሳል በሚል ከፍተኛ ስጋት ውስጥ ነው ያለው። ኦነግ በሀገሪቱ ከመቼውም ጊዜ በላይ የጦርነት ደመና አንዣቧል ሲል በወቅታዊ ሀገራዊ ጉዳዮች ዙሪያ ትላንት ባወጣው መግለጫ ላይ ስጋቱን ገለጸ። ኦነግ ከፊት ለፊት እየመጣ ነው ላለው ጥፋት መንግስት አንጾት ሰጥቶ በመመከትና ችግሮችን ከኃይል ይልቅ እውነተኛ የሆነ ፖለቲካዊ ውይይት ከባለድርሻ አካላት ጋር በማድረግ ሀገሪቷን ከጥፋት ሊታደጋት ይገባል ሲል ጥሪ አድርጓል። በአፍሪካ ቀንድ አካባቢ ይስተዋላል ያለው የጦርነት አደጋ በእጅጉ እንዳሳሰበው የጠቀሰው ኦነግ የሀገሪቱንና የህዝቦቿ የደህንነት ሁኔታ ከዕለት ተዕለት ፈተና ውስጥ እየገባ ይገኛል ብሏል። ዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋች ድርጅቶች፣ የውጭ ኤምባሲዎች፣ ዲፕሎማቶች እንዲሁም የፖለቲካ ሰዎች በሀገሪቱ የተከሰተው ውጥረት በሰላማዊ መንገድ ብቻ የሚፈተንበትን መንገድ እንዲያፈላልጉ ኦነግ በዚሁ መግለጫው ላይ ጠይቋል። የትግራይ ጊዜያዊ አስተዳደር የትግራይ ህዝብ ከእንግዲህ ጭቆናና ግፍ ፈጽሞ እንደማይቀበል ማረጋገጥ እንፈልጋለን ሲል ገለጸ። ጊዜያዊ አስተዳደሩ ይህንን ያለው ብሔራዊ አንድነት የራስን እድል በራስ የመወሰን መብትን ለማረጋገጥ በሚል መሪ ሐሳብ የሚከበረውን
ህወሓት የትጥቅ ትግል የጀመረበትን 51ኛ ዓመት በዓል አስመልክቶ ባወጣው መግለጫ ላይ ነው። ጊዜያዊ አስተዳደሩ ባለፉት 5 ዓመታት የትግራይ ህዝብ የታገለበትን ሰላምና በትግሉ የገባው ፌዴራላዊ ስርዓት አደጋ ላይ ወድቀዋል ብለዋል። የትግራይ ህዝብ የትግራይን ግዛታዊ አንድነት ለማረጋገጥ የታጠቁ ኃይሎችን ከትግራይ ለማስወጣት፣ ተፈናቃዮች ደህንነታቸው ጠብቆ ወደ ቀያቸው እንዲመለሱ ለማስቻል እንዲሁም የግጭቶችን የማቆም ስምምነት ሙሉ በሙሉና ሊረጋገጥ በሚችል መልኩ እንዲተገበር እንዲታገልም ጊዜያዊ አስተዳደሩ ጥሪ አድርጓል። አቶ ግርማ ዋቄ የኡጋንዳ አየር መንገድ ዋና ስራ አስፈጻሚ ሆነው መሾማቸው ተገለጸ። ኡጋንዳ መስፍን ጣሰውን በቋሚነት ልትወስድ ነውም ተብሏል። ፕሬዝዳንት ዮሪ ካጉታ ሙሴቬኒ የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄን የኡጋንዳ አየር መንገድ ዋና ስራ አስፈጻሚ አድርገው ሾመዋል። ሙሴቬኒ ግርማን የሾሙት የኡጋንዳን አየር መንገድ ኢንዱስትሪን ለመለወጥ በማለም ነውም ተብሏል። ትልቅ መዋቅራዊ ለውጥ ለማምጣት ይሰራሉም ተብሏል። ከተሰጣቸው ኃላፊነት በተጨማሪም የትራንስፖርት ሚኒስቴር ስራዎች ላይ እንዲሰማሩም ፕሬዝዳንቱ ትዕዛዝ ማስተላለፋቸው ተገልጿል። የቀድሞ የኢትዮጵያ አየር መንገድ ስራ አስፈጻሚና ቦርድ ሰብሳቢ አቶ ግርማ ዋቄ በፕሬዝዳንት ሙሴቬኒ የተሰጣቸው ኃላፊነት እስከ ነሐሴ 2026 ድረስ ይቆያል ተብሏል። ኡጋንዳ የአሁኑን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰውን በቋሚነት የመቅጠር ፍላጎት እንዳላትም ተመላክቷል። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ የኢትዮጵያ ባለስልጣናት ያገዱትን የሮይተርስ ዜና ወኪል 3 ጋዜጠኞች የስራ ፍቃድ እንዲመልሱ ጠየቀ። ሲፒጄ መንግስት ሮይተርስ ላይ የወሰደው እርምጃ በዓለም አቀፍና ነፃ መገናኛ ብዙሃን ላይ ሲወሰድ የቆየውን አፋኝ እርምጃ ቀጣይ ነው በማለትም ተችቷል። የሮይተርስ ጋዜጠኞች ፍቃድና ዜና ወኪሎ በአዲስ አበባ ቀናት በፊት የተካሄደውን የአፍሪካ ህብረት የመሪዎች ጉባኤ እንዲዘግብ የተሰጠው ፍቃድ የተነጠቀው ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የወታደራዊ ማሰልጠኛ አቋቁማለች በማለት ሮይተርስ የምርመራ ዘገባ በመስራቱ እንደሆነም የኢትዮጵያ መገናኛ ብዙሃን ባለስልጣን ይፋዊ ባልሆነ መንገድ ጠቁሟል ሲል የዜና ወኪሉ ቀደም ሲል ገልጾ ነበር። የሲፒጄ የአፍሪካ ፕሮግራም ዳይሬክተር ሙኪቶ ሞሞ ባለስልጣናቱ በሌሎች መገናኛ ብዙሃን ላይ ያጣላቸውን ገደቦች እንዲያነሱና ነፃ ጋዜጠኝነትን እንደ ስጋት ማየት እንዲያቆሙም ጠይቀዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩ።